ነው። እዚህ ጋር ብረት አለ ብለን እናስብ። ኦኬ ባይላ ዙሮ ይሄን ነገር እሺ፣ እዚህ ጋር እሳት አለ፣ እዚህ ጋር ብረት አለ። ብረት አለ ብለን እናስብ። ብረት እናድርገውና ይሄንን ብረት ብረት ነው፣ ቀዝቃዛ ነው፣ ምናምን አያቃጥልም። ይሄ ደግሞ የሚያቃጥል እሳት ነው። መንካት አልችልማ። ረዥም ሰዓት እንደዚህ አድርጌ ማቆም አልችልም፣ ያቃጥለኛል። ይሄኛውን ብነካው ደግሞ አያቃጥለኝም። ይሄንን ብረት አመጣሁና ይሄን ብረት አምጥቼ እሳት ውስጥ ከተትኩትና አጋልኩት። ጋለ። አሁን ይህንን ስነካው ሲያቃጥለኝ ይሄ ግሏል አይደለ? ብረቱ ጋለ። ይሄ ብረት እንዲግል ያደረገው ምንድን ነው? ይሄ ብረት እንዲግል ያደረገው ምንድን ነው? ብረቱን ጋለ ብለን እንድንጠራ ያደረገው ምንድን ነው? ብረቱን ጋለ ብለን እንድንጠራ ያደረገው ምኑ ነው? ይሄ ብረት ጋለ ብለን ለመጥራት ምክንያት የሆነ ምንድን ነው? እሳቱ ነው አይደለ? እሳቱ። ምክንያቱም ብረት የመጋል ባህሪ የለውምና ብረቱ የጋለ እንዲሆን ያደረገው እሳቱ ነው። የእሳቱ ባህሪ ይህ ብረት ምንድን ነው አለን? የጋለ ብረት ነው እንድንል አደረግ ነው። ስለዚህ የዚህ ብረት ባህሪ የሚያቃጥል ባይሆንም በእሳቱ ምክንያት ግን ምን ሆኗል? የሚያቃጥል ሆኗል አይደለ? ያቃጥላል። ግን ብረትነቱን ለቆ ነው ያቃጠለው? ብረትነቱን ለቆ እሳት ብቻ ሆኖ ነው? ሶሪ፣ ብረትነቱን ለቆ እሳት ብቻ ሆኖ አላቃጠለም። ምክንያቱስ ብረቱ አቃጠለን ነው የምንለው። ብረቱ አቃጠለን እንላለን። ስለዚህ መለኮት የሚባል ባህሪ አለ ብለናል። የማይዳሰስ የማይነካ የማይወሰን ብለናል አይደለ? እሺ ጥሩ። እሳት ረቂቅ ነው። እሳት ረቂቅ ነው። እያያችሁት ይኸውላችሁ። ይህን እሳት እንዲህ መጨበጥ እችላለሁ፣ መያዝ እችላለሁ። ይህን እሳት እንዲህ መጨበጥ እችላለሁ። ይጨበጣል። ያው የሚጨበጥ ነው እሳቱ። እሳቱን መጨበጥ ይቻላል። ጨብጬው እንደዚህ መያዝ እችላለሁ። እሳቱ ምን መጨበጥ አንችልም። ለምን? የእሳቱ ባህሪ የሚጨበጥ አይደለም። እሳቱ አለ፣ ግን እሳቱ ረቂቅ ስለሆነ መጨበጥ አንችልም፣ መቀጥቀጥ አንችልም፣ መደብደብ አንችልም፣ ምንም ነገር ማድረግ አንችልም። ምኑን? ይሄን እሳቱን። ነገር ግን ምኑን ስትጨብጠው አቃጠለህ ብንለው፣ አሁን ይህን ብረት ይዞ አቃጠለኝ ምናምን ነገር ቢል፣ ይህን ብረት ጨብጦ ልክ እንደዚህ ተቃጠልኩ ምናምን ብሎ ይኸው ተቃጠልኩ ምናምን ቢለው፣ ምኑን ጨብጠ ተቃጠልክ ብንለው፣ ምኑን ጨብጬ ተቃጠልኩ ነው የሚለው። ምኑን ጨብጬ? የጋለ ብረቱን ጨብጬ። ምኑን? የጋለ ብረቱን ቢጨብጠውማ መጀመሪያውም አያቃጥለው። ነገር ግን ይህ እንዲያቃጥል ያደረገው ምኑ? እሳቱ የጋለ ስላደረገው። ስለዚህ እሳቱ ምን የሚሆን ሆነ ማለት ነው? በብረቱ ምክንያት እሳቱ ምን የሚሆን ሆነ? የሚጨበጥ ሆነ። እሳት የማይጨበጥ ቢሆንም እሳቱ ምን የሚሆን ሆነ? በብረቱ ምክንያት የሚጨበጥ ሆነ፣ የሚነካ። እሺ ይህን እሳት ቅርጽ ለመስጠት ብንቀጠቅጠው፣ ለምሳሌ አሁንም እያያችሁ፣ እሺ በደንብ እያያችሁ፣ በደንብ እንድትረዱ ተዋህዶ ምን ማለት ነው የሚለውን ቢያንስ እንድንረዳ። እሺ ይህን እሳት አመጣሁትና ይሄ መዶሻ ነው ብለን እናስበው። ይህንን እሳት ቀኑ ሙሉ ቀጠቀጥኩት። ቀኑ ሙሉ እየቀጠቀጥኩት ነው። መልኩ ሼፑን ይቀይራል። የፈለገ ብቀጠቅጠው፣ የፈለገ እንዲህ ብደበድበው፣ በዚህ አሁን እየመታሁት ነው። ሼፕ ይቀየራል? አይቀየርም። መቀየር አንችልም። ስለዚህ እሳቱ የሚመታ አይደለም፣ ያሳልፋል። ምክንያቱም እሳቱ አሳላፊ ስለሆነ፣ ረቂቅ ስለሆነ ያሳልፋል በውስጡ። እሺ ይሄ የጋለው ብረት ላይ ያለው የጋለውን ብረት በእሳቱ ምክንያት የጋለውን ይህን ብረት ብቀጠቅጠው፣ የጋለውን ብረት ይህንን የጋለ ብረት ብቀጠቅጠው፣ ብረቱን ብቻ ቀጠቀጥኩ ትላለሁ ወይስ እሳቱንም አንድ ላይ መታውት ነው የምለው? ብረቱን መታውት ነው የጋለውን ብረት ቀጥቅጠው ነው የሚባለው? ብረቱና የጋለውን ብረት ነው የሚባለው? የጋለውን ብረት ነው የቀጠቀጥኩት ወይንስ ብረቱን ብቻ ነው የቀጠቀጥኩት? ሁለቱ። ምክንያቱም የጋለውን ብረት ነው የምቀጠቅጠው። የጋለውን ብረት ስቀጠቅጥ አብሮ የማይቀጠቀጥ የነበረው እንደዚህ ሾላ ላይ የነበረው ጠፍጣፋ ይሆናል። ስቀጠቅጠው ምን እየሆነ ይመጣል? ይጠፈጠፋል። እዚህ የተጠፈጠፈው ላይ ምን አለ ማለት ነው? እሳት አለ። ምን አለ? እዚህ ላይ እሳት አለ።
እዚህ የተጠፈጠፈው ላይ ምን አለ? እሳት አለ አይደለ? ብረቱ ብቻ ሳይሆን እሳት አለ። የተጠፈጠፈውን ቢነካ ያቃጥሏል። ብረቱን ያቃጥል ብንለው በእሳቱ ምክንያት የተጠፈጠፈው ብረት ምን ሆኗል? የሚያቃጥል ሆኗል። ለምን? እሳቱ አብሮ ስለተመታ። ስለዚህ ስለ ተዋህዶ ስናወራ ያለ መለያየት ያለ መጠፋፋት፣ አንዱ አንዱን ሳያሸንፈው፣ አንዱ የአንዱን ባህሪ ሳይቀይረው። ብረቱ የተመታው ስለ ብረትነቱ ነው፣ ግን እሳቱ አብሮት አለ። ብረቱ የሚያቃጥል የሆነው እሳቱ ላዩ ላይ ስላለ ነው። ብረትነቱን ግን አልለቀቀውም ነው። ስለዚህ መለኮት የተዋሃደው እዚህ ጋር ስናይ መለኮት የተዋሃደው ሰው ማለት መለኮት የተዋሃደው በደንብ እየሰማችሁ መለኮት የተዋሃደው ሰው ማለት በደንብ እየሰማችሁ መለኮት የተዋሃደው ሰው ማለት ያለመነጣጠል ሰውነት ከምን ጋር? ከመለኮትነት ጋር። መለኮቱ የሰውነቱን ባህሪ ሳይቀይረው መለኮቱ የሰውነትን ባህሪ ምን ሳይቀይረው። ለምን? ከአፈር ከንፋስ ከእሳት ከውሃ ነፍስ ደግሞ ለባዊት ነባዊት በባህሪ ውስን የነበረ የሚደክም የነበረ የሚራብ የነበረ የሚጠማ የነበረ የሚታመም የነበረ የሚያንቀላፋ የሚሞት የነበረ በስጋው ባህሪ ደግሞ በመለኮታዊ ባህሪ ደግሞ በሁሉ ቦታ ያለ ዘላለማዊ የሆነ ከሁሉ በላይ የሆነ ሁሉን የሚያውቅ ሁሉን ማድረግ የሚቻል ሁሉን የፈጠረ ያለ መጠፋፋት ያለ መመለስ ያለ ማህደር ያለ መለየት ያለ መነጣጠል ምን ሆኗል? ተዋህዶ ሆኖ ከብሯል ማለት ነው። ከብሯል። ስለዚህ ተዋህዶ የምንለው ይህ ከሆነ ፍጹም አምላክ ነው ስንል ምን ማለት ነው? ፍጹም አምላክ ስንል ምን ማለት ነው? በተዋህዶ የከበረው አምላክ ፍጹም አምላክ ስንለው ጌታችን ኢየሱስ ክርስቶስ ከተወለደ በኋላ ፍጹም አምላክ ነው ስንል ምን ማለት ነው ስንል የመጀመሪያው የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ የማቴዎስ ወንጌል ሞዴሬተሮች ምን እየሰራችሁ ነው ያላችሁት? በቃ ሞዴሬተር በዚህ ሰዓት ላይ እነዚህ ሰዎች እንደማያስፈልጉ የታወቀ ነው። እሺ ወደ ትምህርት እንመለስ። ፍጹም አምላክ ነው ብለን ስንናገር ምን ማለት ነው? ፍጹም አምላክ ብለን ስንናገር ምን ማለት ነው? ወጀቡን ምን አረገ? ጸጥ ሲያደርግ ተመለከተ። የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ መሰከሩለት። ምን ብለው? ጻፉልኝ፣ እስኪ ጻፉልኝ። ምን ብለው መሰከሩ? የማቴዎስ ወንጌል ላይ ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት። እሺ ከዛ ወዲያ ያለውን ጻፉት። ምን አሉ? ወጀቡ ሲታዘዝለት ተመለከቱና ምን ብለው መሰከሩ? ወጀብ ሲታዘዝ ተመልክተው ምን ብለው መሰከሩለት? እነሆ ማዕበሉ ታንኳይቷን ምን ይል ነበር? እስኪ ደፋ ድረስ በባህር ላይ ትናወጥ ነበረ። እርሱ ግን ተኝቶ ነበረ። አድነን ብለው ለመኑት። ከዛ ወዲያ ንፋሳትና ባህራትን የሚያዝ ምንድን ነው አሉ እነሱ? ንፋሳትና ባህራት የሚታዘዙት በማለት ምስክርነት ሰጡ። ይህ ማን ነው አሉት። ምንድን ነው አሉ? ይሄ ማን ነው ብለው ጠየቁ። ማን ነው? ንፋሳት፣ ወጀብ፣ ማዕበል የሚታዘዘው ይሄ ማን ነው ብለው ጠየቁ ማለት ነው። ይሄ ማን ነው አሉት። ስለዚህ ለምን ሰው ሊያደርገው የማይችለውን ነገር እግዚአብሔር አምላክ ምን አድርጓልና አድርጎ አሳይቷቸዋልና ወይም ሰርቶ አሳይቷቸዋልና ይሄ ንፋሳትና ወጀብ የሚታዘዙት እርሱ ማን ነው ብለው ተደነቁበት። ሁለተኛው በደረቅ ግንባር ላይ ዓይንን ሲፈጥር። ደረቅ ግንባር ማለት ልክ እንደዚህ ምንም የሌለው ማለት ነው። ምንም የሌለው በደረቅ ግንባሩ ላይ ምን ዓይንን ፈጠረ። መፍጠር የማን ስራ ነው? የእግዚአብሔር ስራ ነው። ስለዚህ ዓይንን ፈጠረ። ምን ስለሆነ? ፍጹም አምላክ ስለሆነ። ማንም ሊያደርገው የማይችለውን ግን ከጭቃ ምን አደረገ ማለት ነው? ዓይንን ሰራ
ዓይንን ፈጠረለት ማለት ነው። የዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ ከዛ ወዲያ በተዘጉ ደጆች ደግሞ ምን አለ? ገባ። በተዘጉ ደጆች ገባ። ፍጹም አምላክ ስለሆነ በተዘጉ ደጆች ምን አለ? መግባት ቻለ። ግዝፍና ያለው ስጋ ቢኖረው ያ በመቃብር ያደረውን ስጋ ቢያነሳውን ግን ምንም ነገር ሳይዘው ምን ሆነ ማለት ነው? የዮሐንስ ወንጌል ምዕራፍ 26 ላይ በተዘጉ ደጆች ምን አለ? ገባ። ለምን? ኢየሱስ ምን ስለሆነ? ፍጹም አምላክ ስለሆነ ምንም ነገር ሊከለክለው የሚችል ነገር ስለሌለ የልደት ምስክርነት ተሰጠው። የልደት ምስክርነትን ተሰጠው። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ክፈቱት እስኪ። የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ ልደት ምስክርነት ተሰጠው ከማን የሚለውን እኔ የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋል ተብሎ ምስክርነት ተሰጠ። ኢሳይያስ 9:6 ላይ እዩ። ኢሳይያስ 9:6 በደንብ እያያችሁ ይሄ ስለ ፍጹም አምላክነቱ የተነገሩ ክፍሎች ናቸው። በተዋህዶ ያለ ፍጹም አምላክ ለምሳሌ ብረቱ አቃጠለን ብንል ብረቱ ያቃጠለን በምኑ ምክንያት? የምን ባህሪው ነው? በእሳታዊ ባህሪው አይደለ? ብረቱ ያቃጠለን እሳትን ስለተዋሃደ አይደለ? ስለዚህ ብረቱ አቃጠለን እንላለን። ብረቱ አቃጣይ የሆነው ስለ እሳትነቱ ነው። እሺ፣ ስለ መለኮትነቱ ይህን ሁሉ እየሰራ ነው። ስለ ፍጹም አምላክነቱ ይህ ሁሉ ምስክርነት ምን እያለው ነው? እየተሰጠው ነው። ስለዚህ ስለ ፍጹም አምላክነቱ እነዚህ ምስክሮች አሉት ማለት ነው። እንቀጥል። ፍጹም ሰው ስለሆነ ደግሞ ሰውነት የሚተኛ የሚደክም ብለናል። ፍጹም ሰው ስለሆነ ምን ሆነ? ሲያንቀላፋ ተጻፈ። ተኛ ተብሎ ተጠቀሰ። የማቴዎስ ወንጌል 8:23 ላይ ተኛ። ስለምኑ? ስለ ሰውነቱ። ሰው ስለሚተኛ ፍጹም ሰው ስለሆነ ተኛ ብሎ አስቀመጠው። ከዛ ወዲያስ ምራቁም ወደ መሬት እንትፍ አለ ሲል ደግሞ ሰው ነውና ምራቅ አለው አይደለ? ምራቅ አለውና እንትፍ አለ በማለት ስለ ምራቁ ይናገራል። እሺ ቁጥር ከትንሣኤ በኋላ ሲመገብ ሉቃስ 24:42 ላይ ምን በማለት ከትንሣኤ በኋላ ተመገበ ሲል ሰውነቱን አሳየ እንዳልተወ ሰውነቱ ሰው መሆኑ ፍጹም ሰው መሆኑ ምን አለ? ነገረን ማለት ነው። ነገረን የሉቃስ ወንጌል ምዕራፍ 24 ቁጥር 42 ላይ። ስለዚህ ይህን ክፍል ሰውነት ከአምላክነት አምላክነት ከሰውነት ያልተነጠለ መሆኑን ተናገረን ማለት ነው። ስለዚህ እንደዚህ ይላል፣ ጥንት የሌለው ስጋ ጥንታዊ ሆነ አለ አባታችን ቅዱስ ኤፍሬም። በደንብ አድርጋችሁ ያዙ። ጥንት የሌለው ስጋ ማለት አስቀድሞ ዓለም ሲፈጠር ያልነበረ ስጋ፣ አስቀድሞ ዓለም ሲፈጠር ያልነበረው ዓለምን ያልፈጠረው ይህ ስጋ ምን ሆነ? በመለኮት ምክንያት መለኮትን ተዋህደዋልና ጥንታዊ ቀዳማዊ ሆነ። ጥንት ያልነበረው ስጋ ምን ሆነ? ጥንታዊ ቀዳማዊ ሆኖ ተቆጠረ። ለምን? መለኮት ተዋህዶታልና። ቅድመ ዓለም የተወለደ ድህረ ዓለም ከማርያም ተወለደ ስንለው ቅድመ ዓለም የነበረው ይህ መለኮት ስጋውን ስጋ አርጎታል፣ ገንዘቡ አርጎታልና ለዚህ እየሰማችሁ ለዚህ ለስጋው በመለኮት ምክንያት ስጋው ጥንታዊ እንዲሆን ሆነ። የነበረ ተባለ። ለምን የነበረ ተባለ? ለምን? ይህ የተዋሃደው መለኮት ከስጋው ምን ስለማይነጠል። ስለዚህ ጥንት የሌለው ስጋ ይባላል። ጥንት የሌለው ስጋ ምን ሆነ? ጥንታዊና ቀዳማዊ ሆነ ብሎ ቅዱስ ኤፍሬም ይናገራል። ይታያላ? ፔጁ ይታያችኋላ ወይስ ትንሽ ጠጋ ላድርገው? እሺ ቆይ ትንሽ ጠጋ ላድርግላችሁ። እሺ ስለዚህ ቅዱስ ኤፍሬም ምን አለ? ጥንት የሌለው ምን እዚህ ጋር እያያችኋት ጥንት የሌለው
ምን ሆነ? ስጋ ጥንታዊ ቀዳማዊ ሆነ ብሎ አስቀመጠው። ሆነ በማለት ያስቀምጧል። ዘመን የማይቆጠርለት መለኮት ደግሞ ምን ሆነ አለ? ዘመን ተቆጠረለት። በምን ምክንያት? እስኪ ጻፉልኝ። ጥንት የሌለው ስጋ ጥንታዊ የሆነው በመለኮት ነው አይደለ? ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። በምኑ በምኑ በምን በምን? ሁላችሁም ጻፉ። በምን ተቆጠረለት? በስጋ በስጋ። በጣም አሪፍ። ጥንት የሌለው ስጋ ጥንታዊ የሆነው በመለኮት ሲሆን ዘመን የማይቆጠርለት መለኮት ደግሞ ዘመን ተቆጠረለት። በምን በምን? በስጋ ምክንያት። እሺ፣ ከዛ ወዲያ ቅዱስ ዮሐንስ አሁንም ቅዱስ ኤፍሬም አልጨረሰም። አሁንም ምን አለ? የማይታወቅ ተገለጠ አለ። በምን ተገለጠ? የማይታወቀው በምን ተገለጠ? የማይታወቅ ተገለጠ አለ። በምን በምን? የማይታወቀው ማንም ያላየው በምን ተገለጠ? በስጋ በስጋ ተገለጠ። እሺ ጥሩ። ከዛ ወዲያ ደግሞ ምን አለ? የማይታይ ታየ። የማይታየው በምን ነበረ? የማይታየው በምን ነበር? የማይታየው በምን ነበረ? የማይታየው በምን ነበር? የማይታየው በምን ነበረ? ኤርሚ ጎበዝ። በመለኮት። ቤቲ ጎበዝ። በመለኮት። አዎ፣ የማይታየው በመለኮት ነበረ። የሚታይ ሆነ ስንል በምን? የሚታይ ሆነ ሲል በምን? ቅዱስ ኤፍሬም የማይታየው ታየ ሲል በምኑ? በምን ታየ? የማይታየው በምን ታየ? በስጋ በስጋ ታየ። ትክክል፣ በትክክል። እሺ፣ የሕያው የእግዚአብሔር ልጅ በእርግጥም ሰው ሆነ አለ። የሕያው የእግዚአብሔር ልጅ በእርግጥም ምን ሆነ አለ? የሕያው የእግዚአብሔር ልጅ ሲል ማንን ማለቱ ነው? የሕያው የእግዚአብሔር ልጅ ሲል ማንን ነው? የሕያው የእግዚአብሔር ልጅ ብሎ የጠራው ማንን ነው? ቅዱስ ኤፍሬም የሕያው እግዚአብሔር ልጅ ያለው ማንን ነው? ማንን ነው? የሕያው እግዚአብሔር ልጅ የተባለው ማንን ነው? የሕያው እግዚአብሔር ልጅ ብሎ ቅዱስ ኤፍሬም ሲናገር ምኑ ነው እየገለጸ ያለው? ምኑን ነው እየገለጸ ያለው? የሕያው እግዚአብሔር ልጅ ብሎ ሲናገር ምኑን ነው? ባህሪውን ነው እየገለጸ ያለው። ከአብ ጋር እኩል የሆነ ባህሪውን እየተናገረ ነው አይደለም? ስለዚህ የሕያው እግዚአብሔር ልጅ ብሎ ሲናገር ወልድ ማለት ነው። እሺ፣ ወልድ ማለት ነው። ምን ሆነ አለ? ከዛ ወዲያ ሰው ሆነ። መለኮት ምን ሆነ ማለት ነው? ቃል ምን ሆነ እንደማለት ነው። ሰው ሆነ። ቅዱስ ዮሐንስ በወንጌሉ እንደጻፈው ቃል ሰው ሆነ ብሎ እንደተናገረው የእግዚአብሔር ልጅ ብሎ ሲናገር የአብ ልጅ ወልድ ነው እና የአብ ልጅ ምን ሆነ እያለን ነው። የአብ ልጅ ምን ሆነ? በእርግጥ የማርያም ልጅ ሆነ ማለት ነው። ይህ ማለት ደግሞ የእግዚአብሔር አብ ልጅ ወልድ ነው እና በባህሪ አንድ ነው። እግዚአብሔር ምን ሆነ እያለን ነው። በሌላ ቋንቋ ሰው ሆነ እያለን ነው። ይህ ሰው ደግሞ ማን ነው ስንል ደግሞ እግዚአብሔር ነው፣ የእግዚአብሔር ልጅ ነው እያለን ነው። በተቃራኒ ቅዱስ ኤፍሬም ይህንን እንዲህ ብሎ ይናገራል። ስለዚህ ጥንት የሌለው ስጋ ጥንታዊ ቀዳማዊ፣ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት፣ የማይታይ የእግዚአብሔር ልጅ በእርግጥ ሰው ሆነ በማለት ይህ ዘመን የማይቆጠርለት ቀዳማዊ ነበረ፣ ተቆጠረለት። ዘመን የሚቆጠርለት ደግሞ የማይቆጠርለት ሆነ እያለ ያስቀምጣል ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ግልጽ ነው አይደለም? ግልጽ ነው። እሺ፣ የኢየሱስ ክርስቶስ የባህሪ አምላክነት ምንድን ነው ነው አሁን የሚቀጥለው። የኢየሱስ ክርስቶስ የባህሪ አምላክነት ምንድን ነው? የባህሪ አምላክነቱ ምንድን ነው? የባህሪ አምላክ ነው ስንል ምን ማለት ነው? ባህሪ ማለት አምላክ ማለት የአምላክ ባህሪ ወይም ደግሞ መለኮታዊ ኃይል ማለት ነው አይደለ? መለኮታዊ ኃይል ማለት። ስለዚህ የኢየሱስ ክርስቶስ ሲል ኢየሱስ ክርስቶስ የምትለው ከሁለት ባህሪ አንድ ከሁለት አካል አንድ ስለሆነው ስለ ስጉ ቃል ነው የምናወራው ብለናል። ወልድ ካለ መለኮቱን ይዘን ነው የምናወራው፣ ስለ መለኮት ነው የምናወራው። ኢየሱስ የሚል ከሆነ መለኮት ከሰውነት ጋር ስለተዋህደው ስጉ ስለሆነ ቃል ነው የምናወራው። ኢየሱስ የሚለው ስም ስለ ስጉ ቃል የምናወራበት ነው ብለናል። ጥሩ። ኢየሱስ ክርስቶስ በስጉ ቃል ምን የአምላክነት ባህሪው ምንድን ነው ብሎ ይናገራል። የአምላክነት ባህሪው
አምላክ ያለው ኢየሱስም በምንድን ነው በምን ባህሪ ነው የሚለውን ይነግረናል። ለምሳሌ ስለ ኢየሱስ ክርስቶስ አምላክነት ሲናገር ይህ ማለት ኢየሱስ ክርስቶስ አምላክ ነው ወይ ማለት ነው። የኢየሱስ ክርስቶስ የባህሪ አምላክነት ማለት ኢየሱስ ስናየው ሰው ነው ግን ፍጹም አምላክ ነው። ፍጹም አምላክ ፍጹም ሰው የሚለውን ሲያብራራ ምን ማስረጃ አለን? ኢየሱስ አምላክ ስለመሆኑ ነው። ኢየሱስ አምላክ ስለሆኑ መጽሐፍ ቅዱስ ምን ብሎ ተናገረ? እሺ እንቀጥል። ሮሜ ላይ ቅዱስ ጳውሎስ እንዲህ በማለት ተናግሯል ይለናል ፒዲኤፋችን። ኢየሱስ ክርስቶስን አምላክ መሆኑን ሲናገር ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 9 ቁጥር 5 ላይ እንደዚህ አለ። ምን አለ? አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘለዓለም የተባረከ አምላክ ነው ብሎ ተናገረ። ስለዚህ እሱ ለዘለዓለም ምን የተባረከ ምንድን ነው አለ? አምላክ ነው። ማን? ኢየሱስ ክርስቶስ። እርሱ ለዘለዓለም ምን የሆነ ነው? እርሱ ብሎ ቅዱስ ጳውሎስ ሮሜ ላይ ነገረ። እንቀጥል። አንደኛ የቅዱስ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ ዮሐንስ ምን አለው? እሺ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን በማለት ይናገራል። እርሱ እውነተኛ ምንድን ነው ይለናል? አምላክና የዘላለም ምንድን ነው? ሕይወት ነውና። እርሱ ምንድን ነው? እርሱ ምንድን ነው? እርሱ እውነተኛ አምላክና የዘላለም ሕይወት ነውና በማለት ኢየሱስ ክርስቶስ ምንድን ነው ይለናል? እውነተኛ ምን አምላክ። ማን ነው የሚለው? ዮሐንስ ማን ነው? ወንጌል የጻፈ ራእዩን የጻፈ መልእክት የጻፈ ዘፍቅሩ እግዚእ ተብሎ የተጠራ ታላቁ አባት ምን አለ? እርሱ ምን እውነተኛ ምንድን ነው? አምላክና የዘላለም ሕይወት ነው። ማን? ኢየሱስ ክርስቶስ። እሺ ሌላ ቦታስ ምን አሉ? ቅዱስ ዮሐንስ ደገመው። አሁንም ቅዱስ ዮሐንስ ደገመ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ቶማስ ጌታዬ አምላኬም አለው። ለምን? የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ጀምሮ እስኪለጥፉት። ለምን? የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ጀምሮ እንዴት ቶማስ ጌታዬ አምላኬም አለው? ምን አይቶ ነው ያለው? ምን አይቶ? ክርስቶስን ነው እያለው ያለው። ምን አይቶ? አላመነም። እጁን ሰዶበት ለማሳየት ሞከረ። ሲሰድግም ምን አገኘ? እውነተኛ አምላክ መሆኑን አረጋገጠ። ስለዚህ ምን ብሎ ተናገረ? ቶማስ ምስክርነቱን ሰጠ። ጌታዬ አምላኬም ብሎ መሰከረለት። ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ። እሺ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዛስ ቶማስ ምን አለ? ሰላም አላቸው። በመካከላቸው ቆሞ ኢየሱስም ስላየኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ምን ስለሆነ? እጆቹን አስገብቶ ክርስቶስ መሆኑን ስላረጋገጠ ምን አለ? እርሱ ጌታዬ አምላኬ ብሎ ቶማስ የክርስቶስን አምላክነት መሰከረ ማለት ነው። የክርስቶስን አምላክነት መሰከረ። ምን ብሎ? ጌታዬ አምላኬ ብሎ። ስለዚህ ቶማስ የክርስቶስን አምላክነት እፊቱ ምን ብሏል? መልሷል። ስለዚህ ኢየሱስ ክርስቶስ ጌታዬ ተብሎ ሲጠራ ተቀብሏል። አምላኬም ብሎ ሲጠራው ተቀብሎታል። እኔ አምላክ አይደለሁም፣ አምላክ አለኝ የላከኝን አምላክ እንጂ እኔን አታምልከኝ ብሎ እዚህ ጋር አልከለከለውም። ምክንያቱስ ጌታም ነው፣ ሌላስ አምላክም ነው። የተናገረው ቶማስ ነው። የተናገረው በሐዋርያት ፊት ነው።
የተነገረው ለክርስቶስ ነው። ይህን ቃል ሲናገር ክርስቶስ አብሮት ነበረ። እኔ አምላክ አይደለሁም ብሎ አልተናገረም። አምላኬ ብሎ ሲለው ተቀብሎታል። አንተስ አይተህ ካመንከኝ አለው። አንተ አይተህ አመንከኝ ማለት ጌታም እንደሆነ አምላክም እንደሆነ አይተኸኝ አምነሃል። ሳያዩ የሚያምኑ ግን ምንድን ናቸው ማለት ነው? ብፁዓን ናቸው አለ። ስለዚህ ያየው ያመነው የነካው ጌታም አምላክም እንደሆነ መሰከረ። ክርስቶስ ደግሞ የማያዩት ያልነኩት በእርሱ የሚያምኑትም ምን አላቸው? እነሱ ብፁዓን ናቸው አለ። ስለዚህ ብፁዓን ተብለን እንጠራለን። እንቀጥል። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ራዕይ ዮሐንስ ምዕራፍ 1 ከቁጥር 8 ራዕይ ዮሐንስ ከምዕራፍ 1 ከቁጥር 8 ያለውና የነበረው። ያለው ማለት አሁንም ያለ፣ የነበረ ማለት አስቀድሞ ያለ፣ የሚመጣው ዳግም የሚመጣው፣ ሁሉን የሚገዛ የሁሉ ገዢ የተባለ ጌታ ምን አምላክ አልፋና ኦሜጋ ምን ይላል? እኔ ነኝ። ክርስቶስ ምን አለ? ክርስቶስ ምን አለ? ያለው አለ የነበርኩት ነኝ። የነበረው አለ ቀድሞ የነበረው ነው። የሚመጣው አለ የምመጣው ብዬ ነገርኳችሁ እኔ ነኝ አለ። እመጣለሁ ብሎ የተናገረው ክርስቶስ ነው። ሁሉን የሚገዛ ጌታ አለ። ሁሉን የሚገዛ ጌታ እሱ ነው። ስለዚህ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን? ኢየሱስ ክርስቶስ። ይህን ቃል የት ሄደን እናረጋግጠዋለን? የሐዋርያት ሥራ ምዕራፍ 22 ከቁጥር 12 ላይ ክፈቱት። ከቁጥር 12 ጀምሮ ያለው ስንመለከተው ምን ይላል? አልፋና ኦሜጋ ቀዳማዊና ዳህራዊ እኔ ነኝ በማለት ይናገራል። በሁሉ ላይ የምፈርደው እኔ ነኝ በማለት ራሱ ክርስቶስ ቃል በቃል ይናገራል። እሺ ማቴዎስ 22 ቁጥር 31 ራሱ ክርስቶስ የተናገረው ቃል ማቴዎስ 22 ቁጥር 31 ኢየሱስ ክርስቶስ አምላክ ስለመሆኑ የሚያስረዱ ክፍሎች እያየን ነው። ምን በማለት ይናገራል? ስለ ትንሣኤ ሙታን ግን እኔ የአብርሃም ምንድን ነኝ ይላል። አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን ምን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም በማለት ራሱ የአብርሃም የይስሐቅ የያዕቆብ አምላክ መሆኑን እመጣለሁ ያለው ራሱ መሆኑን ተናገረ። እኔ ሲል ራሱን አብርሃምና ይስሐቅ ያዕቆብ በነበሩበት ዘመን ሁሉ አምላክ ነኝ ብሎ ተናግሯል። ስለዚህ ራሱ አምላክነቱን መስክሯል ማለት ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 31 ላይ እሺ አባቶች ምን አሉ? ቅዱስ ኤጲፋኒዮስ ምን አለ? ታላቁ አባት ኤጲፋኒዮስ ምን አለ? የባህሪ አምላክ እንደሆነ ቢነገርም በእውነት ሰው ግን ሆኗል አለ። የባህሪ አምላክ ቢሆንም በእውነት ግን ምንድን ነው አለ? ሰው ሆኗል። በእውነት ሰው ነው። ሰው ማለት ሰው ነው። በቃ አይደለም። በእውነት ሰው ነው። አምላክ እንደመሆኑም ያውቀው ዘንድ የሚቻለው ሰው የለምና አምላክ እንደመሆኑም ያውቀው ዘንድ የሚቻለው ሰው የለም። ሰው ስለሆነ አወቅ ነው እንጂ አምላክ እንደመሆኑ ዘንድ ያውቀው የሚችል ሰው የለም። ስለዚህ ምን አለ? አብሲ ዳማኮስ ተባለ። ምን ማለት ነው? አብሲ ዳማኮስ። እችን ክፍል ይዋት። ሶሪ ምን ይላል እዚህ ጋር? አብሲ ዳማኮስ ምን ማለት ነው? ይኸውም ማለት ነው። አብሲ ዳማኮስ ማለት ይኸውም ከሁለት አንድ የሆነ ማለት ነው። ከሁለት ምን አንድ የሆነ ማለት ነው በባህሪ እርሱም አምላክ ነው። ሌላስ ሰው ነው። አምላክም ነው ምንም ነው ደግሞ ሰውም ነው በማለት ቅዱስ ኤጲፋኒዮስ ተናግሯል ማለት ነው። ተናግሯል። ሰውም አምላክም ነው በማለት ይናገራል ማለት ነው። ምሳሌዎች እጸባጦስ ሐመልማል የትስብእት ምሳሌ፣ ነበልባሉ የመለኮት እሳት ነው። እጸባጦስን ማየት እንችላለን። አስቀድሞ በቡሌ የነበረው ዘጸአት ላይ የምናገኘውን ሐመልማሉ የትስብእት ወይም የሰውነት ማለት ነው። ነበልባሉ ደግሞ መለኮት። ስለዚህ መለኮቱ ሐመልማሉን አላቃጠለውም ወይም ደግሞ መለኮቱ ሰውነቱን አላቃጠለውም።
በማለት ያስቀምጣል። ሰውነቱ መለኮትነቱን አላጠፋው፣ አልቀየረው። ነበልባሉ ሐመልማሉን ሳያቃጥለው፣ ሐመልማሉም ነበልባሉን ሳያጠፋው፣ አንዱ አንዱን ሳያጠፋ እንደታዩ ስጋ ከመለኮት ጋር ሳይጠፋፋ አንድ የመሆናቸው ምሳሌ ነው በማለት ጸባጦስ ምሳሌ መሆኗን ያስቀምጣል። እርጥበቱ እሳቱን ሳያጠፋው፣ እሳቱ ደግሞ ቅጠሉን ሳያነደው አንድ ሆኖ መታየቱ የሁለቱን ተዋህዶ አካል ያሳያል። የኢሳያስ ፍም ኢሳያስ 6:6 ላይ እሳት የመለኮትን ከሰል የስጋ ምሳሌ ሲሆን እሳት መለኮትን ከሰሉ ደግሞ የስጋዊ ምሳሌ ነው። እሳቱ ተለውጦ ከሰል አልሆነም፣ ከሰሉ ተለውጦ እሳት አልሆነም። እሳቱም አለ ከሰሉ ላይ፣ ከሰሉም ደግሞ እሳቱ ጋር አብሮ አለ። እሳቱ ከሰሉን ለውጦ አመድ አላረገውም፣ ከሰሉም ደግሞ ከሰሉ ተለውጦ ደግሞ እሳት አልሆነም በማለት የኢሳያስን ያስቀምጣል። ያለመጠፋፋት ማለት ነው። ቅዱስ ቴዎዶጦስ የሚባሉ ታላቅ አባት እንደዚህ አሉ። ስለዚህ ነገር ሲያወሩ ወልድ ዋህድ ከአብ መወለዱ እንዴት እንደሆነ ወልድ ማለት ኢየሱስ ክርስቶስ አስቀድሞ በባህሪው ወልድ ብለን እንጠራለን። ወልድ ዋህድ ከአብ መወለዱ እንዴት እንደሆነ ከቅድስት ድንግል ማርያም መወለዱ እንዴት እንደሆነ አትጠይቁኝ አሉ። እኛ አባት አትጠይቁኝ፣ ከአብ መወለዱን አትጠይቁኝ፣ እንዴት ተወለደ ብላችሁ አትጠይቁኝ። ረቂቅ ነው ለማለት ነው። ከቅድስት ድንግል ማርያምስ እንዴት ሆኖ ብላችሁ አትጠይቁኝ። ምክንያቱም ያለ ወንድ ዘር ሴት ልጅ አትወልድምና እርሱ በባህሪው ከአብ ተወልዷልና። በምኑ? በባህሪው ከአብ ምን ሆኗል? ተወልዷልና። ለራሱ ባደረገው ተዋህዶም ከድንግል ተወልዷልና አምላክ ነው፣ ሰውም ነው አምላክም ነው። እኛ ከምንለው በላይ የረቀቀ ነው የእሱ መወለድ። ምክንያቱም በባህሪው ተወልዷል። ይህን እንዴት አስረዱን ትሉኛላችኋል? ግን ተወልዷል። በቃ አምላክም ነው ሰውም ነው፣ ተወልዷል። ግን ይሄ ከሊና በላይ ነው አለ። ምክንያቱስ ሴት ያለ ወንድ ዘር አትወልድ። እንዴት ተወለደ አላውቅም፣ መወለዱን ግን አውቃለሁ፣ መሰክራለሁ። አወለደው አላየውም። ከአብ መወለዱን ራሱ ነግሮናል። አብ አባቱ መሆኑን ነግሮናል። ይሄን አምናለሁ አለ ታላቁ አባት ቅዱስ ቴዎዶጦስ። ይህንን ብሎ ተናግሯል ማለት ነው። ሌላው የተዋህዶ ምሳሌዎችን ያስቀምጣል። ተዋህዶ ማለት ስንል የጋለ ብረት ብሎ አንደኛው ያስቀምጣል። አንድ ብረት ከእሳት ባስገቡት ጊዜ ብረትነቱን አይለቅም፣ ብረት ነው የምንለው። እሳትም እሳትነቱን ሳይለቅ እሳቱ በብረቱ ቅርጽ ልክ እሳት ስለሚሆን ክብ ከሆነ ክብ እሳት፣ ጠፍጣፋ ከሆነ ጠፍጣፋ እሳት፣ ሹል ከሆነ ሹል እሳት ብለን ነው የምንጠራው። ይህንንም እሳትና ብረቱ ስለተዋህዶ የጋለ ብረት ተብሎ ይጠራል እንጂ ብረቱን ብረት ወይም ደግሞ እሳቱን እሳት ብቻ ብለን ልንጠራው አንችልም፣ መነጣጠል አንችልም። ግን የጋለ ብረት እንላለን። የጋለ ብረት ማለት ብረትም እሳትም አንድ ላይ የሆኑበት ግን እሳትም ብረቱም ደግሞ ሳይጠፋፉ የምለውን። ስለዚህ በዚህ ማስረዳት እንችላለን ይላል። ሌላኛው የሰው ነፍስና ስጋ። የሰው ልጅ ከእናቱ ማፀን ስጋና ነፍስን ነስቶ ጽንስ ከሆነበት ቀን ጀምሮ ይህ ነፍስ ነው፣ ይህ ደግሞ ስጋ ነው ተብሎ አይለይም። ይህን ነፍሱ አደረገች፣ ይህንን ስጋ አደረገ ተብሎ የሚለይ አይደለም፣ ወይም ደግሞ ብለን መለየት አንችልም። ስለዚህ ስጋና መለኮትም ከተዋህዶ በኋላ ይህ ስጋ ነው፣ ይህ መለኮት ነው ተብሎ አይነገርለትም። ይህ ስጋ ነው፣ አሁን ደግሞ መለኮት ነው፣ አሁን ደግሞ መለኮት ነው፣ አሁን ደግሞ ስጋ ነው ተብሎ ሊነገርለት አይችልም። ይህ ስጋዊ ስራ ነውና፣ ምክንያቱም አምላካዊ የሆነ ስጦታን በስጋዊ በሆነ ስራ መመዘን አንችልምና። ይህ ምንድን ነው አለ? ስጋዊ የሆነ ምንድን ነው ስራ ነው። ምን ማድረግ ስለማንችል መነጠል፣ መለያየት ምናምን ስለማንችል ማለት ነው። ስለዚህ መለየት መነጣጠል አንችልም። ይሄ እንደዚህ ነው እንደዛ ነው ብሎ አይለይም ነው። መለኮታዊ ስራ ነው ተብሎ መክፈልም አይቻልም። ይሄ መለኮታዊ ስራ ነው፣ ይሄ ደግሞ የሰውነት ስራ ነው። ይሄ መለኮቱን ያደረገው፣ ይሄ ደግሞ ሰውነቱ ነው ተብሎ ሊከፈል ወይም ሁለት ቦታ ልናደርገው አንችልም። ከሁለት አንድ ባህሪ ሆኗልና። እሺ፣ ስለዚህ ቅዱስ ኤፍሬም ምን አለ ስለዚህ ጉዳይ? ከህሊትና ሁሉ ለራቀ ለዚህ ድንቅ ሚስጥር አለ። ከህሊናት ሁሉ ለራቀ፣ ከህሊና ሁሉ በጣም እዩት እዚህ ጋር ቅዱስ ኤፍሬም ምን እንደሚል። ከህሊና ሁሉ ለራቀ ለዚህ ድንቅ ሚስጥር አንክሮ ይገባል፣ ወይም ደግሞ መረዳት። ይሄ በተመስጦ መረዳት መቻል አለብን ነው። ለምሳሌ ከዛ ወዲያ ምን አለ እዚህ ጋር በደንብ እያያችሁት፣ እዚህ ጋር ምን ብሎ ተናገረ? ራሱ ምን አለ? ጽሁፉ እያያችሁት ላሳንስላችሁ።
ምድራዊ ሴት ሰው የሆነ እግዚአብሔርን ቃልን ወለደችው አለ። ምድራዊ የሆነ ሴት በምድር የምትኖር ሴት ምን አረገች አለ? በምድር የምትኖር ሴት ቃልን ወለደችው። ድንግል ፈጣሪዋን ወለደች። አሁን አንድ ፍጡር ሆና የነበረች ተፈጥራ የነበረች ፈጣሪዋን ወለደችው። ማንን ወለደችው? ቃልን። ምን ማለት ነው ይላል ቅዱስ ኤፍሬም። ይሄ ከህሊና በላይ ነው። የተፈጠረ ፍጡርን ወለደች ማለት ፈጣሪዋን ወለደች ማለት ከህሊና በላይ ነው። እርሱ ደግሞ አለ እርሱ ደግሞ እናቱን ፈጠረ አለ። ይህ የተወለደው ደግሞ ምን አምላኳ ነው፣ የፈጠራት ነው። ከዛ ላይ ምን ያለ ከእርሷም እርሱ ፈጠረውን ስጋ ደግሞ ተዋሃደ። ከእርሷ ደግሞ ራሱ የፈጠረውን ስጋ ስጋው አድርጎ ተዋሃደ። እሺ ሪፖርታችን ተጀምሯል። ሪፖርት ተጀምሯል። አቅኑት፣ እስኪ አቅኑት። ስለዚህ ቅዱስ ኤፍሬም ከህሊና በላይ ነው። በቃ ይሄ ነገር አለ። ተመስጦ ተመለከተው። በአንክሮ እስኪ እንየው አለ። እየሆነ ያለውን በአንክሮ እንመልከተው አለና ምድራዊ ሴት ሰውን የሆነውን እግዚአብሔርን ቃልን ወለደች። ቃል ማለት እግዚአብሔር ነው። እግዚአብሔርን ወለደችው ብሎ አሰበ። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ። ደግሞ ከእርሷ ደግሞ እርሱ የፈጠረውን ስጋ ደግሞ ስጋው አደረገ። ይህ የሚረቅ ነው አለ ማለት ነው። በእውነትም በተመስጦ ለሚሰሙ እግዚአብሔር አምላክን በደንብ አድርገው ስራውን ለማወቅ የተመሩ መንፈስ ቅዱስ ያገዛቸው፣ በእውነትም እግዚአብሔር አምላክ ያደረገው ነገር ምድራዊ አይደለም፣ ረቂቅ ነው። እንዴት ፈጣሪን ሰው ይወልዳል? በቃ ለእርሱ ስለተቻለው እርሱ ስለሆነ ደግሞ ፈጣሪዋን ወልዳ ደግሞ እናቱ ሆነች። የፈጣሪ እናት ተብላ ተጠራች። ማን? ፍጡር። የማን እናት? የፈጣሪ እናት። የሚገርም ነው፣ የሚደንቅ ነው። ደግሞ አስቀድሞ በእጆቹ የሰራውን ያንን ደግሞ የአዳምን ስጋና ሕይወትና እስትንፋስና ነፍስ ደግሞ የራሱ አደረገ። እንዴ ፈጣሪ የሰራውን ስጋና ያንን ደም የራሱ አደረገው። ከዛ ወዲያ ቅዱስ ኤፍሬም ከህሊና ሁሉ ለራቀ ለዚህ ድንቅ ሚስጥር ብሎ በቃ የሚናገርበትን አጣ ማለት ረቂቅ ድንቅ ሚስጥር ነው አለ። ረቂቅ ድንቅ ሚስጥር። ይህን የተረዳ ሰው የመንፈስ ቅዱስ ልጅነት እንዳለ ይረዳ። ይህን ያልተረዱ ሰዎችን እግዚአብሔር አምላክ ይግለጥላቸው። የእግዚአብሔር ወልድ የተዋህዶ ስሞች፣ እነዚህን ስሞች ስትሰሙ የተዋህዶ ስሞች ናቸው። ለመለኮት ብቻ የተነገሩ አድርጋችሁ እንዳታወሩ። የተዋህዶ ስሞች ናቸው። እነዚህ ስሞች ሲጠሩ ሁልጊዜ በጭንቅላታችን ልናወራ መዘጋጀት ያለብን ስለ ተዋህዶ ነው። ተዋህዶ ማለት ምን? መለኮት ከሰውነት ጋር አንድ ስለሆነበት፣ መለኮት አካል ሰው ከሚባል አካል ጋር አንድ ስለሆነበት ሚስጥር ልናወራ እንጂ የምንዘጋጀው ስለ መለኮታዊ ባህሪ ብቻ ልታወሩ ከተዘጋጃችሁ ስህተት ይሆናል። እንዴት? ለምሳሌ አማኑኤል የሚለው ስም የተዋህዶ ስሙ ነው። አማኑኤል ማለት የተዋህዶ ስም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከማርያም ከተወለደ በኋላ የሚጠራበት ስሙ ምን ተብሏል? አማኑኤል ተብሎ ተጠርቷል። ምን ማለት ነው? እግዚአብሔር ምን ማለት ነው? ከእኛ ጋር ሆነ ማለት ነው ትርጉም። የማን ስም ነው ግን? የወልድ ስም ነው። ከምን በኋላ? ከተዋህዶ በኋላ። ለምን? እግዚአብሔር ከእኛ ጋር የሆነው ምን ሲሆን? ሲወለድ አይደለም? ወልድ ከእኛ ጋር የሆነው ተወልዶ አይደለ? ከእኛ ጋር እንደ አንዱ የሆነው ተወልዶ። ስለዚህ እግዚአብሔር ከእኛ ጋር ሆነ ማለት ሲሆን የእግዚአብሔር ወልድ ከድንግል ማርያም ተወልዶ ከእኛ ጋር ስለኖረ የወጣለት ስሙ ነው። ስለ አማኑኤል ስናወራ ስለ ሁለት ባህሪያት አንድነት፣ ስለ ሁለት አካላት አንድነት ነው ማውራት ያለብን። መለኮት ብቻ ብላችሁ እንዳትይዙ ነው። ተጠንቀቁ። ብዙ ጊዜ የምንስተው ይሄን ስለሆነ እሺ። ኢሳይያስ 7:14 ማቴዎስ 1:23 ታገኙታላችሁ። ሌላኛው ስሙ ኢየሱስ የሚል ስም ነው። ሁለተኛው የተዋህዶ ስሙ ኢየሱስ የሚል ነው። ኢየሱስ የሚል ስም ስንሰማ ስለ ተዋህዶ ነው ማሰብ ያለብን። ከሁለት ባህሪ አንድ፣ ከሁለት አካል አንድ ስለሆነ አንድ ባህሪ ብቻ ብለን መለኮታዊ ኃይልን ብቻ የምናስብ ከሆነ ክህደት ነው።
ሰውነቱን መጣል ስለማንችል ወይ መገንጠል ስለማንችል፣ ሁለት ባህሪ ማድረግ ስለማንችል ኢየሱስ የሚል ከሰማን መለኮት ከስጋ ጋር አንድ የሆነበት የመለኮት ስሙ ነው። ኢየሱስ ስንል መለኮታዊ ስራውን ብቻ ለመግለጥ የተነገረ ስም አይደለም። ይህ ስም የታወቀው በተዋህዶ ስለሆነ፣ ስለዚህ ኢየሱስ ማለት መድኃኒት ማለት ነው። ደቂቀ አዳምን ሊያድን ሰው ሆኗልና ከእግዚአብሔር በቀር መድኃኒት ሆኖ ዓለምን ሊያድን የሚችል የለምና ኢሳይያስ 45 ላይ ተነግሯል። ሆሴ 13:4 ላይ ተነግሯል። ስለዚህ አማኑኤል የተዋህዶ ስም፣ ኢየሱስ የተዋህዶ ስም። የመለኮት ብቻ ስም ነው አይደለም። ለምሳሌ አሁን አማኑኤል የሚለው የመለኮት ስም ብቻ ነው። እውነት ወይስ ሐሰት? እውነት ወይስ ሐሰት? አማኑኤል የሚለው ስም የተዋህዶ ስሙ የመለኮት ስም ብቻ ነው። አማኑኤል የሚለው የመለኮት ስም ብቻ ነው። እውነት ወይስ ሐሰት? ሐሰት። ምክንያቱም አማኑኤል ተብሎ የተጠራው ሲወለድ ስለሆነ ስለዚህ ሐሰት ይሆናል። ለምን? መለኮት ብቻ ብለን መንጠል አንችልም። ለምን? መለኮት ከስጋ ጋር ምን የሆነበት የተዋሃደበት ስሙ አማኑኤል ተብሎ ይጠራል። ኢየሱስ የሚለው ስም ሰውነትን ብቻ የሚመለከት ስም ነው። እውነት ሐሰት? ኢየሱስ የሚለው ስም ስለ ሰውነት ብቻ የተነገረ ስም ነው። እውነት ወይስ ሐሰት? እውነት ሐሰት? ኢየሱስ የሚለው ስለ ስጋ ብቻ የተነገረ ስም ነው። እውነት ሐሰት? ሐሰት። ለምን? መለኮት የተዋሃደው ስም ነው። መነጠል አንችልም። ስለዚህ ኢየሱስ ብለን ስናስብ ሁሉ የምናስበው በሁለት ባህሪያት አንድነት፣ በሁለት ባህሪያት አንድ ስለመሆን ያለመነጣጠል። ስለ ሁለት ባህሪ ከፍለን አናወራም። ኢየሱስ በሚለው ይሄ ሰው ነው፣ ይሄ ደግሞ አምላክ ነው አንለው። ግን ኢየሱስ የሚለው ስም ስለ ሁለት ባህሪያት አንድነት፣ ስለ ሁለት አካል አንድነት የተገለጠበት ስም ኢየሱስ የሚል ስለሆነ በጣም አሪፍ። ክርስቶስ የሚለው ስምም የተዋህዶ ስም ነው። የመለኮት ስሙ ብቻው አይደለም። ለምሳሌ ኢየሱስ የሚለው የመለኮት ስም ብቻ ነው። ኢየሱስ የሚለው የመለኮት ስም ብቻ ነው። የመለኮት ስም ብቻ ነው። እውነት ወይስ ሐሰት? እውነት ሐሰት? ሐሰት። ሐሰት። ለምን? የመለኮት ስም ብቻ አይደለማ፣ የትስብእትም ስም ነው። መለኮት በትስብእት ነው። መለኮት በተዋህዶ ነው። ስለዚህ ክርስቶስ የሚለው ሁለት ባህሪን በአንድነት ሁለት አካልን በአንድነት የያዘ ስም ነው። እሺ፣ ወልድ የሚለው ስም የመለኮት ስም ነው። ወልድ የሚለው ስም የመለኮት ብቻ ስም ነው። ወልድ የሚለው ስም የመለኮት ስም ብቻ ነው። እውነት ሐሰት? እውነት ወይስ ሐሰት? ወልድ የሚለው ስም የመለኮት ስም ብቻ ነው። እውነት ወይስ ሐሰት? በደንብ አስተውሉ መጀመሪያ። እውነት ወይስ ሐሰት? እውነት ወይስ ሐሰት? ወልድ የሚለው ስም የመለኮት ስም ብቻ ነው። እውነት ወይስ ሐሰት? እውነት ያላችሁ በጠቅላላ ኤክስ። ምክንያቱም እውነት አይደለማ። ወልድ ምን ሆኗልና? ወልድ ምን ሆኗልና? ሰው ሆኗልና። ወልድ ምን ሆኗልና? ሰው ሆኗልና። ወልድ መለኮታዊ ኃይሉን የሚያሳይ ነው። ግን ወልድ ምን ሆኗልና? ሰው ሆኗልና። ለዚህ እኮ ነው ቃል ነበረ፣ ቃልም ምን ሆነ? ሰው ነው። ሰውም ደግሞ ምንድን ነው አለ? አምላክ ነው ብሏል። ወልድ ምን ሆኗል? ሁለት ልደት አለው ብለን አልነበረ? ወልድ ምን ሆኗል? ሰው ሆኗልና። ሰው ሆኗልና። የመለኮትነት ስሙ ወልድ ቢሆንም ወልድ ግን መለኮት ብቻ ተብሎ አይጠራም። ወልድን መለኮት ብቻ ነው ብሎ የሚጠራ ካለ አሁን እየሰማችሁ በደንብ ወልድን መለኮት ብቻ ነው ካላችሁ አሁን በዙፋን ወልድ የለም እንደማለት ነው የሚሆነው። ምክንያቱስ ወልድ የሚለው ስም ተሽሮ ኢየሱስ የሚለው ስም ተቀምጧል ማለት ወልድን ምን ይሏልና? ይሽሯልና፣ ወልድን ያጠፈዋልና። ስለዚህ ወልድ መለኮት ነው። መለኮት የሚጠፋ አይደለም። መለኮት ምን ሆኗል? ተወልዷል። ምን ሆኗል? መለኮት ሰው ሆኗል። ስለዚህ መለኮት ወልድ ነው። ስለዚህ ወልድ ምን ሆኗል? ተወልዶልናል። ከማን? ከእመቤታችን ምን ሆኖ? ሰው ሆኖ። በምን? በተዋህዶ። ለወልድ ስንት ልደት ቆጠርነት? 2። ለምን? ወልድ ምን ስለሆነ? ሰው ስለሆነ። ስለዚህ ወልድ ብቻ ብለን በተዋህዶ አንናገርም እንጂ ወልድ በተዋህዶ ምን ሆኗል? ተወልዷል የሚለውን በደንብ ያዙ። በጣም ሊወሳሰብባችሁ ይችላል፣ ግን ተረዱት። እሺ፣ ወልድ ምን ሆኗል? ተወልዷል። ወልድ ምን ሆኗል? ሰው ሆኗልና። ወልድ ግን የምን ባህሪው መገለጫ ነው?
ወልድ የምን ባህሪ መገለጫው ነው? ንገሩኝ። የሰውነት ወይንስ የአምላክነት? ወልድ የሚለው የባህሪ መገለጫው የሰውነት ወይንስ የመለኮት? አሁን ለዩት። ወልድ የሰውነት ወይንስ የመለኮት? ወልድ የሚለው የመለኮት ወይንስ የሰውነት? ለበኋላ ጥያቄ አልመልሰውም። ተረዱ። ወልድ ለሰውነት ወይንስ ለመለኮት? ለዩት። እሺ 7:54 እሺ ወልድ ለመለኮት ወይንስ ለሰውነት? እኔ እንጃ፣ ትነግሩኛላችሁ ስገባ በኋላ። እሺ ትምህርታችን ላይ እንሂድ። መልሱም በኋላ ትመልሱልኛላችሁ። ጭንቅላታችሁ ውስጥ አስቡት። እሺ ወልድ ለመለኮት ወይስ ለሰውነት የሚለውን ትነግሩኛላችሁ። ክርስቶስ ማለት ፈጣሪና ፍጡር አንድ አካል አንድ ባህሪ በመሆን አንድ ሆነ ማለት ነው። ምን ማለት ክርስቶስ ማለት? በደንብ ትምህርቱ ላይ ሆኖ አሁን ትምህርቱ ላይ ጥያቄውን ስትገቡ ታብራሩልኛላችሁ። መሰረታዊ ጥያቄ ጠይቃችኋለሁ። እሺ ለፈተናን ያስቀመጥኩላችሁ። አሁን ወደ ትምህርቱ እንመለስ። ጭንቅላታችሁስ ግን አስቡት። ክርስቶስ ማለት እየሰማችሁኝ? ክርስቶስ ማለት ፈጣሪና ፍጡር ምን የሆኑበት አንድ አካል አንድ ባህሪ በመሆን አንድ ሆነ ማለት ነው። ምን ማለት ክርስቶስ ማለት እሺ ዓለም ሳይፈጠር የነበረ ለዘላለሙ የሚኖር ያለው ሁሉን የፈጠረ እርሱ ነውና ስለ እርሱ ስንናገር ያልተፈጠረውን እንላለን፣ ያልተፈጠረ ነው እንላለን። ተፈጠረ ካልን ግን የተፈጠረ ነው ማለት ነው። ዓለም ከተሰራች በኋላ የነበረ ማለት ነው። ስለዚህ ያልተፈጠረ ስለሆነ ምን አስቀድሞ የነበረ ስለሆነ ያልተፈጠረ እንላለን። ሰው ነው ያልነው ስለ እኛ ባደረገው ተዋህዶ ደካማ ባህሪያችንን ስለተዋሃደ ነው አሉ። ማን? ጎርጎሪዎስ ዘኑሲስ ይቅርታ፣ ጎርጎሪዎስ ዘኑሲስ። ፍጡር ነው ያላለው አስቀድሞ የፈጠረ ስለሆነ። ፍጡር ነው ያላለው ለምን? አስቀድሞ የፈጠረ ስለሆነ። ሰው ነው ያለው ወይም ደግሞ ሰው ነው ያለው ስለ እኛ ባደረገው ተዋህዶ ደካማ ባህሪያችን ባህሪው ስላደረገ ከሰው ተወልዶ ደካማ ባህሪያችንን ምን ስላደረገ ሰው ነው አለው። ፍጡር ነው የማንለው ደግሞ ምን የፈጠረውን ስጋ የራሱ አድርጓልና አስቀድሞ የነበረ ነው ዓለምን የፈጠረ ያንን ስጋ የፈጠረ ስለሆነ ፍጡር አንለው። ለምን? ለአምላክ ፍጡር ብለን ስለማንናገር። ስለዚህ ምን እንላለን? የተወለደ እንጂ ያልተፈጠረ ብለን እንመሰክራለን ማለት ነው። የስህተት ትምህርት አሁን ይህን ከተማራችሁ በኋላ መልስ ትመልሳላችሁ። በኋላ ስንገባ እነ ቀሲስ ገብተው የስህተት ትምህርት ስለ ክርስቶስ የሚያስተምሩ ሰዎች የስህተት ትምህርት ሰው ብቻ ነው የሚል ትምህርት ስህተት። አምላክነቱን የካዱ መለኮትነትን የለውም ሰው ብቻ ነው የሚሉ ናቸው። እነዚህ ሰዎች ሰው ብቻ ነው በምድር ላይ ሳለ ምን ሰው ብቻ የሚሉ ሰዎች ኤክስ አምላክ ሰው ብቻ አይደለም ምንም ጭምር ነው፣ አምላክም ጭምር ነው። መለኮቱ ከሰውነቱ አልተነጠለምና ስለዚህ አምላክን ሰው ብቻ ነው ብሎ ማለት አይቻልም። ምክንያቱም አስቀድመን በሰውነቱ የተነገሩለት አምላክነቱን የሚገልጹ ቃላቶችን አባቶቻችን አስተምረዋልና። እሺ መለኮት ብቻ ነው አይባልም። መለኮት አይሞትምና በስጋ ምክንያት ሞት ተቆጥሮለታል። መለኮት አይራብም፣ ኢየሱስ ክርስቶስ ተርቧል። መለኮት አይጠማም፣ ኢየሱስ ክርስቶስ ተጠምቷል። ስለዚህ ኤክስ ይህ ትምህርት ግኖስቲክሶች ሰውነቱን ሰው መሆኑን የካዱ ሰው መስሎ በተአምራት የተገለጠ ነው ብሎ የሚያምኑ ናቸው። ዲቫይን ኦንሊ ብሎ የሚናገሩ በቃ ሰው ብቻ ነው ግን በተአምራት ነው እንጂ እውነተኛ ሰው አልሆነም፣ መለኮት ብቻ ነው ብሎ የሚያምኑ ሰው መሰለ እንጂ እውነተኛ ሰው አይደለም ብለው ከእመቤታችን የተወለደውን ክርስቶስን የሚክዱ ናቸው። እሺ ልጅ ተሰጠው ብሎ የሚናገሩ አሉ። ኤልፓደንስ የሚባሉ ሰው ብቻ ነበረ፣ በጥምቀት ወቅት መለኮት አደረበት ብሎ የሚያስቡ ሰዎች አሉ። መጀመሪያ ምን ነበረ? ሰው ብቻ ነበረ።
እስከ 30 ዓመቱ ድረስ ሰው ብቻ ነበረ። ልክ ግን ደግሞ ሲጠመቅ መለኮት ላዩ ላይ አደረበት። ስለዚህ ከእመቤታችን ሲወለድ ሰው ብቻ ነበረ ብለው የሚያስቡ ሰዎች አሉ። ኤክስ ከሶስቱ አካላት አንዱ እንዳንደረ ሉቃስ ተናግሯል። ይህ የሚወለደው የእግዚአብሔር ልጅ እንደተባለ ተናግሯል። ስለዚህ የእግዚአብሔር ልጅነት ያገኘው በጥምቀት ሳይሆን በባህሪ ነው። እነዚህ ሰዎች ግን እያሉ ያሉት ምንድን ነው? የእግዚአብሔር ልጅነት ያገኘው በጥምቀት ነው፣ መለኮት ያደረበት በጥምቀት ነው የሚሉት። ነገር ግን ገብርኤል ግን በዚህ በሉቃስ 1 ላይ ሲናገር ግን የእግዚአብሔር ልጅ በማለት ይህ የሚወለደው ከሶስቱ አካላት መካከል ራሱ መለኮት እንደሆነ ግን ተናግሯልና፣ ስለዚህ የእግዚአብሔር ልጅነቱን በጥምቀት አላገኘም። እነዚህ ልጅነት ተሰጠው፣ ሰው ብቻ ነበረ ግን ልጅ ሆነ በማን በጥምቀት ብለው የሚያስቡ ሰዎች ናቸው። ጥምቀትን ምሳሌ ሊያደርግ እንጂ ልጅነት ሊያገኝበት ይሄዳለም። እሱ አስቀድሞውንም አምላክ ነውና ከመጠመቁ በፊት ቅዱስ ዮሐንስም ይመሰክርለት ነበረ። እኔ እግሩን ጫማ መፍታት የማልችል እርሱ በእሳት ያጠምቃችኋል እያለ ክብሩን ይገልጥለት ይመጣል ያልኳችሁ እርሱ ነው እያለ ሲመሰክርለት እናያለን። ዮርዳኖስ ባህር ስሻሸው። ስለዚህ እነዚህን ትምህርቶች ኤክስ ያደርግባቸዋል ማለት ነው። ሌላው በስጋው ሰው በነፍስ መለኮት ነው ብለው ደግሞ ያስቡ ነበረ። ስጋና ነፍስን ከፍለው ስጋንና ነፍስን ስጋና ነፍስ ከተከፈለ ወይም ስጋና ነፍስ ከተለያየ ምን ሆነ ማለት ነው? ንገሩኝ። እነዚህ ሰዎች ስጋውንና ነፍሱን ለይተውታል። ስለዚህ ስጋና ነፍስ ከተለየ ምን ሆነ ማለት ነው? ምን ሆነ? ስጋና ነፍስ ሲለያዩ ምን ይሆናል? ሰው ለመባል የስጋና የነፍስ ውህደት ያስፈልጓል። ስጋና ነፍስ ከተነጣጠሉ ምን ይሆናል? ሞተ ማለት ነው። ሞተ ማለት ነው። ስለዚህ እነዚህ ሰዎች የስጋን ባህሪ ሁለት ቦታ ከፍለው ነፍስን ለመለኮት ስጋን ደግሞ ለሰውነት ሰጡ ማለት ነው። ሰው በስጋ ብቻ ሰው ይባላል። ነፍስ ተነጥሎት ከሆነ ሰው በስጋው ብቻ ሰው ሳይሆን የሚባለው አስከሬን ነው የሚባለው። አስከሬን ነው የሚባለው። በስጋ ብቻ ካለ አስከሬን ነው። በነፍስ ብቻ ካለ ይህ ሰውዬ ሞቷል ማለት ነው። ስጋና ነፍስ አንድ ላይ ከሆነ ሰው ይባላል። ስለዚህ እነሱ ግማሽ ሰው ግማሽ መለኮት አደረጉት። ግማሽ ሰው ማለት ስጋው ብቻ አራቱን ባህሪያት ብቻ የያዘ፣ ሶስቱን የነፍስ ባህሪ ደግሞ ለመለኮት ሰጡት። ስለዚህ ይሄ ሙሉ ሰው አይደለም ማለት ነው፣ ኤክስ ነው። ፍጹም ሰው ማለት ስጋና ነፍስ ሰባቱን የስጋና የነፍስ ባህሪያትን፣ ሶስቱን የነፍስ ባህሪ፣ አራት የስጋ ባህሪያትን መያዝ አለበት። ስለዚህ የትምህርታቸው ውድቅ ነው ማለት ነው። መለኮትነቱን ወሰነው ብሎ ይናገራሉ። መለኮትነቱን ወሰነው ምኑ? ስጋው። መለኮትን አስቆመው እንደማለት ነው። ለምሳሌ ስጋ በስጋ ስላለ የሞተው መለኮት ዘላለማዊነቱን ገድቦት ነው ብለው ያስባሉ። ዘላለማዊነትን መገደብ የሚችል ምንም ፍጡር የለማ። ስጋ መለኮትን ምን ማለት መግዛት አይችልም። መለኮት ስጋን ይገዛል እንጂ ስጋ መለኮትን መግዛት አይችልም። ያ ማለት ፍጡር ፈጣሪን ያዛል ማለት ነው። እነዚህ ሰዎች እያሉ ያሉት መለኮቱን ወሰነው ምኑ? ስጋው። ሰውነቱ መለኮትን እንደፈለገ እንዳይሆን አግዶታል እንደማለት ነው የሚያስተምሩት። መለኮት በስጋ የሚታገድ አይደለም። ነገር ግን ከስጋ ጋር የሚስማማ ሆኖ ያለመደበላለቅ ግን ተዋህዷል ነው ቤተክርስቲያን የምትለው። ለምሳሌ ይሄ ቶማሲየስ የሚባል ሰው ለመሆን ሲል መለኮቱን ወሰነው በማለት ያስቀምጣል። ይኸው ፊልጵዎስ ምዕራፍ 2 ላይ ማየት ትችላላችሁ። ይሄኛውን ቅዱስ ጳውሎስ ያወገዘው ማለት ነው። ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክት ላይ ስንማር ይህን ክፍል ቅዱስ ጳውሎስ ተናግሮ ነበር። አውግዤዋለሁ ብሎ ከዚህ ሰው ጋር አንድ ሰው ጠርቶ ነበረ። ያስተማረው ትምህርት ይሄ ነበረ። ሰው ለመሆን ሲል መለኮቱን ወሰነው ምኑ? ሰውነቱ ብሎ ያስተማረ ነው። የመጀመሪያው ውግዘት የደረሰበት መጽሐፍ ቅዱስ ላይ የተጻፈ ሰውዬ ነው። ይህንን ቅዱስ ጳውሎስ ነው ያወገዘው። እሺ፣ ስለዚህ ስጋ መለኮትን መገደብ አይችልም፣ አልተገደበም። ሌላው ሁለት ባህሪ ሁለት አካል ብለው የሚያስቡ ሰዎች አሉ። ንስጥሮስ ማለት ነው። ማርያም የወለደችው ሰው ነው፣ መለኮት አደረበት ብሎ ህድረትን ያስተማረ ሰው ነው። ስለዚህ ስለ ህድረት አንደኛው ባህሪ ሌላኛው ባህሪ ውስጥ አድሯል፣ የሆነኛው አካል የሆነ አካል ውስጥ አድሯል። ለምሳሌ የመለኮት ባህሪ የሰውነት ባህሪ ውስጥ አደረ፣ የመለኮት አካል የሰውነት አካል ውስጥ አደረ ብሎ ነው ያስተማረው። ንስጥሮስ ነው ይህን ትምህርት የሰጠው። ማርያም የወለደችው ሰው ነው፣ መለኮት አደረበት ብሎ ነው ያስተማረው። ይሄ ኤክስ የሆነ ትምህርት ነው፣ ትክክል ያልሆነ። ሌላኛው ትምህርታቸው የስህተት ትምህርታቸው አንድ ባህሪ የሰውና የመለኮት ቅልቅል ብለው ነው የሚናገሩት። የተቀላቀለ እኛ ቅድም ስንማር
ያለ መቀላቀል ብለናል። እነሱ ግን ተቀላቀለ ነው። አውጣኪ የሚባል ሰውዬ ከስጋም ከመለኮትም የተለየ የሁለቱ ቅልቅል ሶስተኛ ባህሪ የያዘ ነው ብሎ ይናገራል። ለምሳሌ ወተትና ቡና ስናደባልቅ ወተትና ቡና አንድ ላይ የተደባለቀ ማኪያቶ የሚል ስም እንደሰጠን ሁሉ መለኮት የሚባል አለ፣ ሰው የሚባል አለ። መለኮትና ሰው ተቀላቀሉ። ስለዚህ የመለኮትና የሰውነት ቅልቅል የሚል ስም ሰጠው። ተዋህዶ ሳይሆን ቅልቅል ብሎ ተናገረ። ይሄ ትምህርት ኤክስ ነው፣ ያለ መቀላቀል። ሌላኛው ሁለት ባህሪ አንድ አካል ብሎ ይናገራሉ። ሁለት ባህሪ የሚሉት መለኮት የሚባል ባህሪ እንዲሁም ደግሞ ሰው የሚባል ባህሪ አለ። መለኮትና ሰው የምንላቸው ባህሪዎች ምን ሰው በሚባል አካል ውስጥ ተገባ ይላል። አካል ማለት እኔ ማለት ነው ብለናል። እኔ ሰው ብቻ ነኝ ነው እንጂ ማለት የሚችለው እኔ አምላክ ነኝ ማለት አይችልም እያለ ነው በሌላ ቋንቋ። እኔው ሊዮ የሚባል ሰውዬ ነው። ከንስጥሮስ ትምህርት የተወሰነውን የወሰደ ሰው ነው። ይሄ በጣም ከባድ ከሃጂ ነው። ሊዮ ተብሎ ይጣራል። ምዕራባውያኖችን ያስተማራቸው ትምህርት ነው። ለቤተ ክርስቲያን ሁለት መከፈል ዋነኛ ምክንያት የሆነ ነው። በተለይ አሁን እነዚህ የግሪክ ኦርቶዶክስ፣ የራሽያ ኦርቶዶክሶች ምናምን የሚባሉት ሁለት ባህሪ አንድ አካል ብለው ነው የሚናገሩት። ከሁለት ባህሪ ስንት አንድ አካል ውስጥ ገባ ብለው ነው የሚያምኑት። እነዚህ የኢስተርን ኦርቶዶክስ ብለን የምንጠራቸው ለአንዲቷ ቤተክርስቲያን መከፋፈል ትልቁ ምክንያት የሆነው ይሄ ትምህርት ነው ማለት ነው። እዚህ ላይ ነው አሁን ውይይት እያደረጉ ያሉት። እዚህ ትምህርት ላይ ውይይት ውስጥ ነው ያሉት። ኢየሱስን አምላክ ብሎ ያምናሉ፣ ግን አምላክነቱ አንድ የሆነ ሰው የሚባለው አካል ውስጥ ብቻ ነው የገባው እንጂ እኔ አምላክ ነኝ ብሎ መናገር የሚችል አካል አልገባም ብለው ነው የሚያስቡት። ከሁለት ባህሪ አንድ አካል ውስጥ ነው የሚሉት። ቤተክርስቲያን ግን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብላ ነው የምትናገረው። እዚህኛው ላይ ዲስከስ እያደረጉ ነው። ስለዚህ ሊዮ ያስተማረው ከንስጥሮስ የወሰደው ትምህርት ነው። ይሄ ነው የለያቸው። ሌላው እነዚህ ጸጋና ቅባት የሚባሉ ወደ ጎጃም ምናምን አካባቢ ላይ አሉ። የእነዚህ ክህደት ደግሞ የሌለ በጣም የሚያስጠላ ነው። አልፍሶን ሜንዲስ የሚባል ሰው ስለ እነዚህ ነገሮች ተናግሯል። በእናቱ ማኅፀን ሳለ መንፈስ ቅዱስ ተቀብቶ በጸጋ አምላክነትን ያለው። ስለዚህ እሱ የጸጋ አምላክ ነው እንጂ የባህሪ አምላክነት የለውም፣ ተቀብቶ ነው የሚለው። ስለዚህ ስልጣን የለውም የሚል አይነት ትምህርት ነው ያላቸው። የእሱ ስልጣን እግዚአብሔር አብ ቀብቶት ነው መንፈስ ቅዱስ ቀብቶት የሚል ትምህርት ነው። እሱ ደግሞ በባህሪው የሚቀባ እንጂ የሚቀባ አይደለም። ስለዚህ ቀብቶት ነው በማለት ይህንን የውሸት ትምህርት ያስተምራሉ። ትክክል አይደለም። መጽሐፍ ቅዱስ ላይ ተቀባ የሚል ኃይል አለ። ኢየሱስ ክርስቶስን ሲናገር ተቀባ የሚለው ስለ ሰውነቱ የተነገረ ሲሆን ስለ አምላክነቱ ደግሞ ያንን የፈጠረውን ስጋ የራሱ ስጋው ስላደረገው በኃይልና በስልጣኑ ምን የተሾመ እንደማለት ነው፣ የተመረጠ ስጋ መሆኑን ሲናገር እንጂ ልክ እንደነ ዳዊት ምናምን ለንግስና ዘይት ፈሶበት የተመረጠ አይደለም። ለምን? በባህሪው ፍጹም አምላክ ነውና። ስለ ሰውነቱ ሲናገር ተቀባ አለው። ተቀባ ማለት ግን ደግሞ መለኮታዊ ኃይሉን የስጋ ባህሪው ሆነ ማለት ነው። እሺ ለዛሬ ይብቃል። ሌላ የተዋህዶ አስተምሮ የሚል አለ። እነሱን እንመለከታለን። እነዚህን ክፍሎች እናያቸዋለን። እሺ አንድ ናት የቀራችሁ። እንቀጥል። እሺ እግዚአብሔር ከኛ ጋር ይሁን። እሺ እንቀጥል። አንድ ናት። እሺ የተዋህዶ አስተምሮ፣ ተዋህዶ የምታስተምረው ትምህርት የመጀመሪያው በተዋህዶ ከሁለት አካል አንድ አካል። ከሁለት አካል ማለት እኔ አምላክ ነኝ እኔ ሰው ነኝ የሚል አንድ አካል ማን? ኢየሱስ። እሺ ከሁለት ባህሪ አንድ ባህሪ ምንድነው? ሁለት ባህሪ እኔ ረቂቅ የሆነ መለኮታዊ ባህሪ፣ ግዙፍ የሆነ የሚጨበጥ የሆነ የሰው ባህሪ በአንድ ባህሪ። ስለዚህ ከሁለት ባህሪ አንድ ከሁለት አካል አንድ ብለን እንጠራለን። ስለዚህ ስጉ ቃል ተብሎ ይጠራል። ስጉ ቃል ፍጹም ሰው ፍጹም አምላክ፣ ፍጹም አምላክ ፍጹም ሰው ማለት ነው። እሺ የኦርቶዶክስ ትምህርት ነው። እሺ መለኮት ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ትላለች ቤተክርስቲያናችን። ሌሎችስ ግን ከ5 ዓመት በኋላ ቢያሻሽሉትም ከ5 ዓመት በፊት ግን ከስጓ ስጋ ነሳ እንጂ ከነፍሷ ነፍስ አልወሰደም ብለው ይናገሩ ነበረ። ከ5 ዓመት በኋላ ግን አሻሽለውት አይ ተሳስተን ነው ከነፍሷም ነፍስ ነስቷል ብለው ተናግረዋል ወንድሞቻችን። እሺ የሚቀጥለው መለኮትና ትስብእት የተዋሃዱት ያለመለወጥ ነው፣ ያለመቀላቀል ነው፣ ያለመለያየት ነው፣ ያለመነጣጠል ነው።
ምን ምን መለኮት ከትስብእት የተዋሃዱት መለኮትና ትስብእት የተዋሃዱት ያለመለወጥ፣ ያለመቀላቀል፣ ያለመለያየት ነው። ተለያዩ ተለዋወጡ የሚሉ ስላሉ። እሺ ቅድመ ዓለም ከአብ የተወለደው ወልድ ምን ሆነ? ድህረ ዓለም ከማን ተወለደ? ከድንግል ማርያም ፍጹም ሰው ሆኖ ምን ሆኗል? ተወልዷል። ስለዚህ ሁለት ልደት ለማን ተቆጠረ? ለወልድ። ቅድመ ዓለም ያለ እናት፣ ድህረ ዓለም ደግሞ ያለ አባት ከማን? ከማርያም ተወለደ። ይህ ትምህርት የማን ነው? የኦሪየንታል አብያተ ክርስቲያናት ዶግማ መሰረት ትምህርት ነው። ሁሉም ኦሪየንታል አብያተ ክርስቲያናት ትምህርታቸው ይሄ ነው፣ ስድስቱ ማለት ነው። ስለዚህ የእግዚአብሔር ልጅ ወልድ ዋህድ ነፍስን ስጋ ነስቶ ሰው ሆነ ባልን ጊዜ ስለዚህም ነገር ቢሆን እነዚያ እንደሚያምኑት መቀላቀል የሌለበት የቃል የባህሪ የስጋን ባህሪ ወደ መሆን የስጋ ባህሪ የቃል ባህሪ ወደ መሆን ያለወጠውም ሁለቱም ባህሪያት ያለመለወጥ ባለመቀላቀል ጸንተው ይኖራሉ እንጂ አሉ ቅዱስ መጥሊጎን ማለት ነው። ያለመደበላለቅ ያለመሄድ ምን ሆኑ ማለት ነው? አንድ ሆኑ በማለት ያስቀምጣል ማለት ነው። አሁን ጥያቄን ይጠይቃችኋለሁ። ጨርሰናል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆያል። እግዚአብሔር ከኛ ጋር ይሁን። Thank you.